ማይክሮ ድራማ ወይ ሚኒ ድራማ የሚሏቸዋል፣ ቨርቲካል ድራማ ስም ይሏቸዋል። እነዚህ በቃ አሁን የዚህ የቅርብ ጊዜ ምናልባትም የወደፊቱ ፊልሞች ሳይሆኑ አይቀሩም። በቃ ነገሮች የተቀየሩ ነው እየተባለ ነው። ምንድነው ሐሳቡ? ከቻይና ነው የተነሳው፣ ግን አሁን ብዙ አገራት ላይ እየተሰራ ነው። የተለመዱ ፊልሞች አሉ የምናያቸው፣ የሙሉ ሰዓት ፊልሞች አሉ፣ 1 ሰዓት ተኩል የ2 ሰዓት የሚፈጁ ፊልሞች አሉ የተለመዱት። ተከታታይ ደግሞ የሆኑ ፊልሞች ይኖራሉ ደግሞ አይደለም፣ ኔትፍሊክስ ላይ እንደዚህ የሚታዩ ደግሞ ፊልሞች ይኖራሉ። እነዚህኞቹ ተከታታይ ፊልሞች ሆነው ግን በተለይ ለሶሻል ሚዲያ ተብለው የሚሰሩ ናቸው። በብዛት ለቲክቶክ ይሰራሉ። ግን እነዚህ ፊልሞች የሚያሳዩ ደግሞ ራሳቸውን የቻሉ ሌሎች አፕሊኬሽኖችም አሉ እና አጫጭር ናቸው። ለምሳሌ አንዱ ክፍል ከ1 ደቂቃ እስከ 2 ደቂቃ ሊፈጅ ይችላል። 1 ደቂቃ ተኩል፣ ብዙዎቹ ከዛ አይበልጡም። እና ያ በ1 ደቂቃ ተኩል ውስጥ ያንን የሆነ ታሪክ ታያለ። አዎ በጣም የሚገርም ነው የሚሰራው ነገር። በቃ በጣም ፈጣን ወዲያው የሚቀያየር አይነት ትዕይንቶች እንደዚህ ያሉበት ነው። በቃ የሚያጓጓ ተደርጎ ነው የሚሰራው። እንዴት ከባድ ሊሆን እንደሚችል ማሰብ ነው ለሰሪዎቹ አይደል። በ1 ደቂቃ ተኩል ውስጥ በጣም ብዙ ሀሳቦችን ማስፈር ያስፈልጋል። እና እነዚህ ተከታታይ ፊልሞች ናቸው፣ ልክ እንደ ማንኛውም ፊልም ማለት ነው። ግን ሲቀረጹ ለስልክ እንደሚመች ተደርገው በቀጥታ ቨርቲካሊ ማለት ነው በሱ ነው የሚቀረጹት። እና አንድ ኤፒሶድ ወይም አንድ ክፍል ከ10 እስከ 15 ቪዲዮዎች ሊኖሩ ይችላሉ። ያ ማለት በቃ 15 ደቂቃ አካባቢ ሊሆን ይችላል አንዱ ኤፒሶድ ማለት ነው። ስለዚህ ለሌሎቹ ተከታታይ ፊልሞች የተለያዩ ኤፒሶዶች ሊኖራቸው ይችላሉ። ምናልባት እነዚህ ባለ 1 ደቂቃ ተኩል ፊልሞች ርዝመት ያላቸው ምናልባት 50 ሊሆን ይችላል፣ 60 ቪዲዮ አጠቃላይ ሊሰራ ይችላል። በትንሹ ባጭሩ የሚያልቁም ይኖራሉ። ሆኖም ቀረ ግን ሀሳቡ በቃ አሁን ሰው ጊዜ የለውም። ቤቱ ቁጭ ብሎ ተመቻችቶ ረጅም ሰዓት ፈጅቶ ፊልም የማየት ትዕግስትም እያጣ ነው፣ ጊዜም እያጣ ነው። ስለዚህ እንደሚመቸው በቲክቶክ ላይ በሌሎች በስልኩ ብቻ በተለያዩ አፕሊኬሽኖች እነዛን ፊልሞች እናምጣ ነው። ይሄ ሆንግ ኮንግ ውስጥ የዛሬ 15 ዓመት አካባቢ ነበረ መጀመሪያ የተሞከረው። አሁን ግን ባለፉት 2 ዓመታት በጣም ብዙ ፊልሞች ተሰርተዋል ተብሏል። አጠቃላይ ኢንዱስትሪው በጣም እያደገ መጥቷል። ባለፈው አመት ብቻ በአንድ ጥናት እንደታየው ከ600 ሚሊዮን በላይ ቻይናውያን እነዚህን ፊልሞች ተመልክተዋል። እንደዚህ አይነት ይዘት ያላቸውን ፊልሞች ማለት ነው። እና ደግሞ ዝም ብሎ መጀመሪያ ላይ በነፃ ያሳዩዋቸዋል። ከዛ ከተወሰኑ ክፍሎች በኋላ ግን በጣም አጓጊ በሚሆንበት ጊዜ ከፍለህ ነው የምታየው። ክፍያው ውድ ነው። አንዳንዶቹ እስከ $10 ድረስ ያስከፍላሉ። እና በቃ አንድ ኤፒሶድ ለማየት $10 በጣም ከፍተኛ ገንዘብ ነው። ሰዎች ግን እያደረጉት ነው ተብሏል። እና በአሁኑ ጊዜ የነዚህ የማይክሮ ድራማዎቹ ገበያ $5.3 ቢሊዮን ደርሷል ተብሏል። ይሄ በጣም ከፍተኛ ነው በቻይና ማለት ነው። በ2027 በፈረንጆቹ እንግዲህ ከ2 ዓመት ተኩል በኋላ ማለት ነው $14 ቢሊዮን ይደርሳል ተብሎ ነው የሚገመተው። ፊልሞቹንም ለመቅረጽ እነዚህን የ1 ደቂቃ ወይም የ1 ደቂቃ ተኩሉን ፊልም ለመቅረጽ በሚሊዮኖች ሊወጣ ይችላል። በጣም ቀላል አይደለም የሚወጣባቸውም ነገር። ለምሳሌ ዶኒን እና ኳሾ የሚባሉ አፕሊኬሽኖች አሉ የታወቁ በቻይና። እነዚህ ብዙ ፊልሞች አውጥተዋል ተብሏል ባለፈው አመት። አንዳንዶቹ ደግሞ በኤአይ የተሰሩ አጫጭር ፊልሞችንም አውጥተዋል ተብሏል። ኤአይዎቹ አርቲፊሻል ኢንተለጀንሱ የጽፎ በቃ ዳይሬክት አድርጎ ራሱ የኤአይ ውጤት የሆኑ አክተሮች የተወኑባቸው ፊልሞች ማለት ናቸው። እና እነዚህም በጣም ጥሩ ተመልካች አግኝተዋል ተብሏል። በቻይና ብቻ አይደለም፣ በአሜሪካም ብዙ ኩባንያዎች ወደዚህ እየመጡና እየሰሩ ነው ተብሏል። ሪል ሾርት፣ ድራማ ቦክስ የሚባሉ የተለያዩ አፕሊኬሽኖች አሉ። እነዚህን ፊልሞች የሚያሳዩ አፕሊኬሽኖቹ ራሳቸው በጣም ብዙ ገበያ እያገኙ ነው። በቻይና ብቻ እንኳን ከ55 ሚሊዮን ጊዜ በላይ ዳውንሎድ ተደርጓል በአንድ አመት ውስጥ እነዚህ አፕሊኬሽኖችና በጣም ከፍተኛ ቁጥር ነው። ገበያቸውም በመቶ ሚሊዮኖች ሆኗል። ስለዚህ ምናልባት የቀጣይ ዘመን ፊልሞች ደግሞ እነዚህ ሊሆኑ ይችላሉ። በቃ ኢትዮፒካሊ